ከመላእክት ወገን ከቶ እንደሱ ማን አለ? እግዚአብሔር ከፍ አድርጎ የሾመው ርኅራኄው ፍጥነቱ ልዩ የሆነ ቀድሞ ቅዱሳን ነቢያትን አበው ቀደምትን ሲረዳ የነበረ ኋላም ቅዱሳን ሐዋርያትን ሲረዳ የነበረ ሊቀ መላኩ ቅዱስ ሚካኤል ነው። የሱን ድንቅ ስራ ልናወሳ ወደን እስከ መጨረሻው ከኛ ጋር ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ቅዱሳንን የፈጠረ እኛንም የፈጠረ በምሕረት በይቅርታው ያቆየን፣ ኃጢአታችንን አስቦ ያልቀጣን ቸሩ መድኃኔዓለም ክብር ምስጋና ውዳሴ ይድረሰው። እናቱ እናታችን ድንግል ማርያም እንዲሁም ሊቀ መላኩ ቅዱስ ሚካኤል እልፍ አእላፋት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ክብር ምስጋና ውዳሴ ይድረሳቸው። ለእግዚአብሔር አምላካችን መልካም ፈቃድ በዚህ መርሃ ግብር ስለ ቅዱስ ሚካኤል ድንቅ ስራ በጥቂቱ ልናወሳ ወደናል። እስከ መጨረሻው ህቅታ ከኛ ጋር ይሁኑ። የእግዚአብሔር አምላክ ቸርነት ምሕረት፣ የድንግል ማርያም ጸሎት፣ የቅዱስ ሚካኤል አጋዥነት ጠባቆት ከሁላችን ጋር ይሁን። ለቅዱሳን አባቶቻችን ምስጢርን ጥበብን የገለጠ ቅዱስ እግዚአብሔር ለሁላችን ምስጢርን ጥበብን ይግለጥልን። በያላችሁበት በእግዚአብሔር ሰላምታ ጋር ሁላችሁንም ሰላም እላችኋለሁ። ሰላም እግዚአብሔር ከኔም ከእናንተም አይለይ፣ አሜን። እንግዲህ በፍጥረተ ዓለም ቀድሞ የተፈጠሩት ቅዱሳን መላእክት እንደነበሩ ቅዱሳን አባቶቻችን አበው ቀደምት እንዲሁም መጽሐፍ አክሲማሮስ ሊቃውንቱ ይናገሩናል። በዕለተ እሁድ እግዚአብሔር አምላክ ቅዱሳን መላእክትን በማሰብ ወይም በሐልዮ ፈጥሯቸዋል። በዚህ ጊዜ እንግዲህ ለሁሉ ቅዱሳን መላእክት አለቃ መሪ አድርጎ ሳጥናኤልን መርጦት ነበረ። ሳጥናኤል ግን በትዕቢቱ ምክንያት ከክብሩ ከማዕረጉ ወረደ፣ ተዋረደ፣ ዝቅ አለ። መፈንቅለ መንግስት መጣበት። ምን አደረገ ቢሉ ትዕቢትን እኔ ፈጣሪያችሁ ነኝ፣ እኔ አስገኛችሁ ነኝ ብሎ በትዕቢት ቢነሳ ከዚህ የተነሳ እግዚአብሔር አምላክ ቅዱስ ገብርኤልን አስነስቶ ቅዱሳን መላእክትን አረጋጋቸው። ከዚያን ወዲህ ሳጥናኤል ከተዋረደ ወዲህ ቅዱሳን መላእክት የበላይ አድርጎ ቅዱስ ሚካኤልን ሾሟቸዋል። ታሪኩ ከዛ ይጀምራል። ቅዱስ ሚካኤል እንግዲህ ቅዱሳን መላእክትን የበላይ ጠባቂ ሆኖ እንዲመራ እግዚአብሔር አምላክ ቀድሞም በመላእክት ላይ ሾሟቸው ነበር። አሁን የበላይ አድርጎ በዚህ በስነ ፍጥረት ላይ የበላይ አድርጎ ሾሟቸዋል። እንግዲህ ቅዱስ ሚካኤል ማለት መኑ ከማከ ከመ እግዚአብሔር፣ እንደ እግዚአብሔር ማን አለ? የእግዚአብሔር ቸርነቱ፣ ምሕረቱ፣ ይቅርታው፣ ርኅራኄው የሚገለጥበት መልአክ እንደሆነ መጻሕፍታት ያስረዱናል ማለት ነው። ክብሩን በጥቂቱ ለማውራት አባቶቻችን ይናገሩታል። እንዲሁም ሊቁ ቅዱስ ያሬድ ምን አለው ቢሉ አሐዜ መንጦላእት ብሎታል። አሐዜ መንጦላእት ማለት የመቅደሱን የመንበረ ጸባኦትን የመንበረ ሥላሴን መጋረጃውን ሚይዝ መጋረጃውን ሚከፍት ብሎታል። እሱ ብቻ አይደለም፣ የሱ ክብር ልዩ ነው። መላከ ምክሩ ለልዑል፣ የልዑል የእግዚአብሔር አምላክ የመድኃኔዓለም የቅርብ አማካሪው ብሎታል። የቅርብ አማካሪው አሐዜ መንጦላእት መጋረጃውን ሚከፍት የቅርብ አማካሪ ብሎታል። ንጉሥ ከወዳጆቹ ሁሉ የቅርብ ብሎ የሚጠራቸውን በስልጣን ከፍ ያሉትን ከልብ የሚወዳቸውን ከልብ የሚያከብራቸውን በዚህ ቦታ እንዲተፈጠረ
በዚህ ቦታ እንዲህ ተደረገ፣ እንዴት እናርግ፣ ምን ይሻላል፣ እንዴት እንሆን፣ እስቲ ምን ትለኛለህ፣ ሐሳብን አቅርብልኝ፣ እስቲ ምን ትመክረኝ፣ ሐሳብ አጋራኝ ብሎ አማካሪ የቅርብ ወዳጁ ይኖሩታል። ልክ እንደዛ ለመንበረ ሥላሴ ለመድኃኔዓለም አማካሪ አስፈልጎት ሳይሆን እግዚአብሔር አምላክ ምን ያክል እንደሚወደው ምን ያክል እንዲያከበረው ለመግለጥ ሲሞክሩ ሊቃውንት ቅሩበ እግዚአብሔር አሐዜ መንጦላዕት ወደ እግዚአብሔር የቀረበ ዘውትር ሚቀርብ ለምሕረት ለይቅርታ ሚላክ እንዲሁም የቅርብ አማካሪው ብለው ያወድሱታል። እሱ ጥንቱንም ለቅዱሳን አበው እየተገለጠ እየረዳቸው እያጽናናቸው እያበረታቸው እየራራላቸው ከዚያ ሲቀጥል ደግሞ ለቅዱሳን ሐዋርያት ነቢያት ትንቢት ሲናገሩ መጻሕፍታት ሲተረጉሙ ከቅርባቸው ሆኖ የቅርብ አማካሪ ሆኖ የቅርብ ረዳት ሆኖ ሲያገለግላቸው ነበረ። እነ ዳንኤልን እነ ሶምሶምን እነ ኢሳይያስን እነ ኤርምያስን እነ ኖህን እንዲሁም ደግሞ እነ አቤልን ሁሉ ቅዱሳን ነቢያትን ሲረዳቸው ሲደግፋቸው ሲያጽናናቸው ቆይተዋል። አይ በቅዱሳን ነቢያትን ብቻ አልቆምም የሱ እርዳታ። በአዲስ ኪዳን ደግሞ ቅዱሳን ሐዋርያትን የቅርብ ሆኖ ሲረዳቸው ሲያጽናናቸው ሲያበረታታቸው ቆይተዋል። በቅዱሳን ሐዋርያትን ብቻ አላቆመም። በሐዋርያት እግር የተተኩትን አባቶቻችንን ሊቃውንትንም ሐዋርያነ አበውንም ሲራዳ ቆይቷል። ከሰው ወገን እሱ ያልረዳው እሱ ያልደረሰለት ያልጸለየለት የለም። እንኳን ከሰው ወገን ከስነ ፍጥረት ለሳሩ ለቅጠሉ ለአራዊቱ ለእንስሳቱ ለአዕዋፋቱ ለማዩ ለአፍላጋቱ ለሁሉ የሚራራ የሚጸልይ ርኅሩኅ መልአክ ነው። እጅግ ድንቅ ግሩም ሆኖ ድንቅ ስራ ሲሰራ ቆይቷል ይኖራል። እግዚአብሔር አምላክ እጅግ ይወደዋል። ጸሎት የሚያሳርገው ከቅዱሳን መላእክት ከሌሎቹ ተቀብሎ ወደ እግዚአብሔር ቅርብ የሚያደርሰው እሱ ነው። ለሁሉ ርኅሩኅ ነው፣ ለሁሉ ደራሽ ነው። ሁሉን ይወዳል፣ ሁሉን ያከብራል፣ ለሁሉ ያጽናናል። የደከመን ሲያጽናና ሲያበረታ፣ ያዘነን ሲያጽናና፣ የተራቡትን ደግሞ ሕዝበ እስራኤልን መና ከደመና እያወረደ ቀን በደመና የሐሩሩ እንዳያቃጥላቸው የሌሊት ቁሩ እንዳይበርዳቸው በብርሃን ፋና እየመራ ቆይቷልና ቅዱስ ሚካኤል ስራው እጅግ ግሩም ድንቅ ነው። በጥቂቱ እናወሳ ወደርን እንጂ አያልቅም። የሱ ስራ እጅግ ግሩም ድንቅ ነው። ሊቀ መላኩ ቅዱስ ሚካኤል ልንጠቀመው ልንበረታ ያስፈልገናል። የሊቀ መላኩ የቅዱስ ሚካኤል ስራ ከአእምሮ በላይ ነውና ቅዱስ ሚካኤል ረድኤት በረከቱን ያሳድርብን ይቆየን።